ምላችሁ ዮኒ ማኛና ሀቢባ እንግዲህ ቡጢ ገጥመዋል። በመጀመሪያ ደረጃ ዮኒ ማኛ ሀቢባ ካለ ገንዘብ አይሳካላትም፣ ገንዘብ በጣም ትወዳለች ብሏል። በምን የተነሳ መሰላችሁ? ትናንትና ከዲቦራ ቤት በተጫወቱት ጨዋታ ጆከር ነበረ፣ ወንድማችን ጆከር እና ሀቢባና ጆከር ደግሞ አይዋደዱ። ምንድነው እሷ ባለችው አባባል ነው። እሷ ያለችው ልጄ ሰድበውብኛል እነ ጆከር እና ከነሱ ጋር አብሬ አልቀመጥም ብላ ነበር። አሁን ደግሞ ዛሬ ደግሞ ምን ስትል ሰማዋት? ለወሎ እርዳታ ጊዜ አብረን እኔና ጆከር አብረን ቁጭ ብለን ተገናንተን አስረድተናል ብላለች። እኔ ግን እንደ ሐሳብና እንደ ሂሳብ አላየውም። ያላየውትን ነገር ደግሞ መመስከር አልችልም። ግን እኔ ከዮኒ ማኛ አንድ የተማርኩት ትምህርት አለ ማለት ነው። አብዛኛውን ሴት የሆነ በቃ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ስትሆን እሱ ያንጨረጨረዋል ማለት ነው። ዮኒ ማኛ ገባችሁ? ያንጨረጨረዋል። ለምን ካላችሁ ዮኒ ማኛና እሱ ጆከርና ሀቢባ ያልተስማማበት የራሳቸው ሐሳብ አላቸው። መብታቸው ነው። ሁሉም በየግሉ መብቱ ነው። ገባችሁ? እሷ የዛን ጊዜ አይታችኋት ከሆነ ልጄን ሰድበውብኛል የነሱን ነገር አላህ ካላሳየኝ እኔ እከፍራለሁ ብላ ቪዲዮ ሰርታ ነበር። አይታችኋል ላይቭ ላይ ማለት ነውና አሁን ደግሞ ምን ችግር አለው? ቢታረቁ ካንድ ላይ ቢሰሩ ካንድ ላይ ቢሆኑ ምንድነው ችግሩ? በዚህ ደረጃ ዮኒ ማኛ ወይ የሚያረግህ ማለት ነው። ምክንያቱም አንተ ከሶሻል ሚዲያ ሴት ተጽዕኖ ፈጣሪ እንድትሆን አትፈልግም። አንደኛ ማለት ነው። በሁለተኛ ደረጃ ደግሞ በቃ ሶሻል ሚዲያውን መቆጣጠር የምትፈልገው አንተና አንተ ብቻ ነህ። ምክንያቱም አንተ ምቀኛ ስለሆንክ፣ አስመሳይ ስለሆንክ፣ እባብ ስለሆንክ ካንተ በላይ የተገለበጠ ሰው አለ እንዴ እዚህ ሶሻል ሚዲያ ላይ? አንድ ጊዜ ሙስሊም፣ አንድ ጊዜ ክርስቲያን፣ አንድ ጊዜ ቤንጤ። አንተ ገንዘብ ካገኘህ ማለት ነው እንደ ውሻ ዋው እያልክ ነው የምትሄደው ማለት ነው። እና ሀቢባ ገንዘብ ብታገኝ ችግሩ ምንድነው? ሀቂቃ ማለት ነው። እኔ ሀቢባ የምትመቸኝ ፓርት አለ ገባችሁ? ግን በዚህ ደረጃ ሴት ልጅን አታክ ማድረግ ደግሞ ይቅርባችሁ። በተለይ ዮኒ ማኛ ማለት ነው። አንተ ምላሳ አለይ ብለህ አትለፍልፍ፣ በእናት አትለፍልፍ። ምክንያቱም አንቺ ማራዳ እኔ ማራዳ ምን ያጣላናል በሰው በረንዳ። አንተ ሴት ልጅ ሶሻል ሚዲያ ላይ አንደኛ ከሆነች ያማሃል። ሶሻል ሚዲያ ላይ በቃ ተጽዕኖ ፈጣሪ ከሆነች፣ ጎበዝ ከሆነች፣ ታታሪ ከሆነች፣ እናንተን ማትለማመጥ ከሆነ፣ ከናንተ እዝር ዝቅ ብላ ለመፈመስ ጥረት ካላረገች ያማቸዋል። ለምን? ሀቢባ በራሷ ጥራፍ ነው የፈመሰችው። ስለ ሶሻል ሚዲያ በደንብ ጠንቅቃ ታውቃለች። ከዩቲዩብ ከፌስቡክ ከምን ለምና ከኳናካ ነው የመጣችው። አልፎላታል፣ ይለፍላት። አንተ ምን አገባ? አንተ በዚህ ደረጃ እጢ የምትለው ምንድነው? አንተ እኔ ትክክለኛ ሰው ነኝ፣ እኔ እንደዚህ ነኝ ትላለህ። እና ዮኒ ማኛ ይቅርብህ። ሁለተኛ ደግሞ ማሻአላህ በሉ ያ ጀማ። እኔ 40 ቀን ሰዓት ሞላ መውጣቷ ሀቢባን አልደግፍም። የሰው አይን ቡዳ ነው ማለት ነው። ግን እሷ ወጣለች፣ ይመቻት። በራሷ መንገድ ራሷ የምታረገው ነገር ትክክል ናት። እኛ ይመለከተንም። ገባችሁ? ምክንያቱም ሴት ልጅ ግን በዚህ ደረጃ ዲስሪስፔክት ማድረግ አግባብ ነው ብዬ እኔ አልልም። አንተ ለገንዘብ ብለህ ሃይማኖትን ትቀይራለህ። በየቦታው ነው የምትገለባበጠው ገንዘብ ብለህ ማለት ነው። እና ዮኒ ማኛ አንተም አፋለይ ብለህ እንዲያው ሀቢባን አታክ ስታረግ እኔ ገርሞኝ ነው ወንድሜ፣ ገርሞኝ ነው። በነጠጥኩና ስትላል ነበር እንዴ አንተ? በንጥጫ አንድ ሰሞን ስትላል ነበር። ለገንዘብ ብለህ ነው የበነጠጥከው። ያሷ ደግሞ ምን አለችህ? ያቺኛው ማለት ነው ጊፍት እንትን ኦርቶዶክሶች አልሰጥህ ሲሉ እኔ ብትነግሬ በውስጥ እኔ ሰጥህ ነበር ያለችህ ነበር። ለማንኛውም እኔ ሃይማኖትን አታክ ለማድረግ ፈልጌ አይደለም። ዮኒ ማኛን ነው እኔ መውቀስ የምፈልገው። ለምን ካላችሁ እሴት ሶሻል ሚዲያ ላይ ወጣ ጎበዝ፣ ጠንካራ፣ ጀግና ከሆነች ዮኒ ማኛ ያመዋል። ለምን? ብቻውን መብላት ነው የሚፈልገው እሱ። ብቻውን መብላት አለቀ ደቀቀ። ብቻውን ካልበላ ብቻውን የበላ ብቻውን ይሞታል ይላል ያገሬ ሰው። ግን እሱ ብቻውን ሶሻል ሚዲያ ላይ ተጽዕኖ ፈጣሪ መሆን የሚፈልገው እሱና እሱ ብቻ ነው። ሌላ ሰው እንዲሆን አይፈልግም። ለዛ ነው ዮኒ ማኛ በዚህ ደረጃ ጥጥጥጥጥ እያለ ያለ ማለት ነውና ለማንኛውም ሀቢባ ትችያለሽ፣ ማንንም ማትስሚ። ወደፊት ያንቺ ማግኘት ማጣፍ ለመዳም ቅመም እህቶችሽን አመስግኝ። ለዚህ ደረጃ ያበቁሽ እነሱ ናቸው። እነሱን አክብሪ። እነሱን ዝቅ ብለሽ ጫማቸውን ልሰሽ መኖር አለብሽ። አለቀ ደቀቀ። ምክንያቱም ያፈመሱሽ እነሱ ስለሆኑ። ከዛ ውጭ ግን እኔ መወቀስ አለብሽ በየኔ አልልም። ለምን? ለፍተሽ ጥረሽ ደክመሽ ነው ለዚህ ደረጃ ያበቃሽው። የበቃሽ ግን ከጆከር ጋር ስለተገናኘሽ በዚህ ደረጃ ዲስሪስፔክት መደረግ የለባትም። አንድ ሰሞን እኮ ጆከር እና እሷ እኮ አንቺ ፍትፍት እንኪ ፍትፍት ሲባባሉ ነበር።
በሐሳብ ነው ያልተስማሙት አይደለ በሐሳብ በግል ጥቅም ለግላቸው ጥቅም ነው የተለያዩት ስለዚህ ለማንኛውም ጆከርን ሀቢባ ጠቅመዋለች ለምን ካላችሁ ገነት ትናንትና ስንት አንበሳ እንዳወረደችለት አቃቸዋል ለምን ሀቢባ የዛን ጊዜ ዲስሪስፔክት ስታረጋት ለገነት ጆከር ቆሞላት ስለነበረ ለጆከር ጠቀመችው እንጂ ሀቢባ አልጎዳችሁም ገባችሁ አልጎዳችሁም እና አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው ለጆከር ትናንትና ብዙ ጊፍት እንዲወርድለት የሆነው ከሀቢባ ጋር የተጣላችሁ ልጅ በሱሱ የተነሳ ነው እንግዲህ ብዙ ጊፍት ያወረደችለት ለማንኛውም ገለቱ ማብለናል እህታችን ያው በችግሯ ጊዜ ስለቆመላት እሷም ደግሞ በችግሯ ጊዜ ቆመችለት ማለት ነው እና አንድ ሰሞን ሲሽቀባበጡ ነበር እኔ ዱባይ ሄጄ እንትን ቢሮ ከፍታለሁ ሲላት ነበር እውነት ለመናገር እሷም ደግሞ ችግር የለም ክፈት እኔ ከጎንህ ነኝ ሲባባሉ ነበር አሁን ደግሞ የግል ጥቅም ያጣላቸው ምን ያጣላቸው ባናቀም አሁን ጸበኛ ናቸው ስለዚህ ተወዳድረው ደግሞ የቀረቡት ሁላቸውም ለግል ኪሳቸው እንጂ ለማንም አይደለም ሀቢባም ቢሆን ለጥቅሟ ነው እሱም ቢሆን ለጥቅሙ ነው ለግሉ ለራሱ ገንዘቡ ሚክ የሚያደርገው ለራሱ ነው ማለት ነው እና ምን አለ መሰለ ዮኒ ማኛ ሴት ልጅ በዚህ ደረጃ ዲስሪስፔክት አታድርግ ነው ትልቁ ፖይንት ሴት ልጅ ብትቀየር ሴት ልጅ ወደፊት መታ ብትሰራ ምንድነው ችግሩ እሴት ከሆናችሁ ያ ጀማዓ እሴት በመሆናችሁ ብቻ ተጽኖ ፈጣሪ ከሆናችሁ በቃ እነዛ ሰዎች ወንዶች ይበላቸዋል ወንዶች ሴት ልጅ ዝቅ ብላ እንድትኖር ነው እንጂ የሚፈልጉት እኩልነት የሚባለው ነገር አያምኑበትም ካደጋገር ይቀመጣሉ ካደገ እንትን ይቀመጣሉ ግን እንዳደጋገር አይደለም የሚያስቡት ምሳሌ አሁን ዮኒ ማኛ አሜሪካን የሚቀመጠው ግን እንዳደገ አይደለም እንትን የሚለው በቃ የሆነ ሴት ልጅ ዝቅ እንድትል ይፈልጋል እና ለማንኛውም ሀቢባ ትቻለሽ ይመችሽ ግን 40 ቀን ሳይሞላሽ ከዛም እልህ ባትያያዥ ምቾቴ ነው ውዴ የሰው አይን ቡዳ ነው እና ለማንኛውም ሁሉም ለግሉ ጥቅሙ ነው ለግሉ ገንዘቡን ሚክ ለማድረግ እንጂ ማንም ለማንም ጠቅሞም አያቅም እንትን ብሎም አያቅም እነሱ ደግሞ የተጣሉበት ደግሞ በራሳቸው ሐሳብና ሂሳብ ነው እሷም ልጄ ተነክቶብኛል ብላ ነው እሷ ደግሞ ያው ማህበረሰብን ስትነካ ነው ጆከር የተነሳባት ለማንኛውም ምን ልላችሁ ፈልጌ መሰላችሁ ከማላመጥ ማዳመጥ ይላል ያገሬ ሰው እንደ ሐሳብና እንደ ሂሳብ ዮኒ ማኛ ሀቢባን ተፋታት 40 ቀን ትሙላ 40 ቀን ከሞላች በኋላ መብት ነው ቀጥቅጣት ከዛ ውጭ ግን 40 ቀን ሳይሞላት ግን አትናገሯት ማንኛችሁም ብትሆን 40 ቀን ሳይሞላት አትቀጥቅጧት እንደ ሐሳብ ለምን ካላችሁ ይሰማታል ሰውናት እንዴ ሰውናት ተጨቀጨቀሽ ተረገጠሽ እሷ ኢቲኤም ናት ኢቲኤም ገንዘብ ካገኘሽ ወደ ኋላ አትልም ማለት ነው ማንኛችንም ኢቲኤም ነን ሁለት ለመናገር እኔም ገንዘብ ካገኘው አልጠላምና ለማንኛውም ሀቢባ ጠንካራ ሴት ናት ጠንካራ ስለሆነች ነው እናንተ ያልሰደባችኋት ስድብ ምን አለ ያልተናገራችኋት ምን አለ ያጀማ ተደርጎላችሁ እርዳታ ሰብስባ ሰጣኩ እንደገና ሀቢባን ሲሰድቡ ታያላችሁ እውነት ለመናገር ወላሂ ስለዚህ ተውት እኛ ብዙ ነገር ብንናገር ብዙ ነገር እንናገራለን እና ለማንኛውም ሀቢባ ጠንካራ ሴት ናት በጣም ጎበዝ ናት በጣም ጀግና ናት በጣም ስትሮንግ ናት ስድቡን ተቋቁማ ምን ብላ ያለች ሴት ናት እኔ በባለፈው ሰደቡኝ ብዬ አይደል እንደ የደነገጥኩት እኔ ሰው ማለት እኔ በቃ አላቅም እኔ የሆነ መረጃ መጥቶልኝ ነው ቪዲዮ የሰራሁት ላይቭ ላይ የተናገርኩት እና ምን ልላችሁ ፈልጌ መሰላችሁ የሰው አይን በጣም መጥፎ ነው የሰው እንደዚህ ስትጨቀጨቁ በየቦታው ደግሞ ሪከርድ ስታገኙ ትደነግጣላችሁና ሀቢባ ግን ያው አላይ ምናምን ተላለሽ ማንኛውም ሰው ያያል ሁሉም ዩዘር አላቸው ያያሉ አያዩም አይደለም ያያሉ ዞር ይላሉ ቲክቶክ ላይ ነው የሚውሉት ግን እንደ ሐሳብና እንደ ሂሳብ ግን በዚህ ደረጃ 40 ቀን ያልሞላችን ሴት በዚህ ደረጃ መናገር አለበት ብዬ እኔ አላምንም ይቅርታ አድርግልኝ 40 ቀን ሳትሞላ በዚህ ደረጃ ዲስሪስፔክት አታድርግ እንዴ አንተም እኮ ገንዘብ ተከፍሎህ እኮ እቺ በሞተችው እናት እኮ ጸጥ ብለሃል አይደለ እውነት ያወቅ ጸጥ ብለሃል ለምን ገንዘብ ስለተሰጠ እና እኔ ንጹህ ነኝ እኔ ትክክለኛ ሰው ነኝ አትበል ሀቢባ ጋር ጥፋት ሊኖር ይችላል አይኖርም ያልኩ አይደለም ግን እንዳንተ አላጠፋችም አንተ እኮ የአረብ ሀገርን ሴት እኮ ዝቅ አድርገህ ስታይ የነበረ ሰው እኮ ነው አረብ ሀገር ያሉት ያልተማሩ የሚመስሉሃሉ አረብ ሀገር ያለ እኮ ስንት የተማረ ሰው አለ ስንት የተማረ ስንት ጭንቅላቱ ጀንትልማን የሆነ አለ
አንዷም ሀቢባ ናት ማለት ነው። እና ልክ ልኳን ብትነግሯትም እሷ ደግሞ እናንተ ቁጭ ብላችሁ አይናችሁ በርበሬ እየለበሰ እሷ ገንዘቧን ሚክ ታረጋለች። እና ሴት ልጅ ዲስሪስፔክት ስትደረግ እኛ ሁላችንም ለሴት መቆም አለብን። ለሴት መቆም አለብን። ከምሬ ነው የምነግራችሁ። እየተደረገ ያለው ነገር በጣም ስለሚያም እየተደረገ ያለው ነገር ስለሚያስጠላ እየተደረገ ያለው ነገር እንትን ስለሚል ገባችሁ? ይሄን ነው እምላችሁ። ለማንኛውም ዮኒ ማኛ በለፈለፉ ባፊ ጠፉ ይላል። አንተ ያንን ነገር ማግኘት ስላልቻልክ ነው የተናደድከው። በቃ ማግኘት አልቻልክም እንጂ ይሄን ነው እምለው። ለማንኛውም ጆከርም በራሱ ትክክል ነው፣ ሀቢባን በራሷ ትክክል ናት። አንዱን እየጠላችሁ አንዱን ዝቅ አንዱን ከፍ ማድረግ ይቅርባችሁ። ለማንኛውም ይሄን ነው እምለው። ሀቢባ ትችያለሽ። ወደፊት ማንም ቢንጫጫ ባንሞ ቀጫ መመለስ አይጠበቅብሽም። አንቺ አላማና ኢላማ አለሽ። ሂጅ፣ በርች፣ ስሪ፣ ማንንም አትስሚ፣ ገንዘብሽ ሚካ አድርጌ። እንግዲህ ለወሎ ማህበረሰብ ቁሜ ነበረ ሲረዳ ብላለሽ። እኔ ግን አላየውም ወላሂ። ስለዚህ አሁን መታችሁ አትናገሯት። ትናንትና ከነበርሽ ከጆከር ጋር ከእንትን ካለሽ ማናቱ ቂም አልተያያዙም ማለት ነው። የሐሳብ ልዩነት ነው እንጂ ያላቸው ቂም አልተያያዙም። ስለዚህ ለምንድን ነው በዚህ ደረጃ ዲስሪስፔክት የምትደረገው? ለምን ቢያንስ 40 ቀን እስከምትሞላ ጠብቋት በአላህ። ምክንያቱም በቃ ዝም ብላችሁ ሶሻል ሚዲያ አገኘን ብላችሁ ሰውን ዲስሪስፔክት አታድርጉ። እኔ የወሎ ስብሰባ ጊዜ አልነበርኩም፣ የወሎ መዋጮ ጊዜ አላየውም እውነት ለመናገር አሁን ስትል ነው የመልሷ አይቼ። እና ለማንኛውም ዮኒ ማኛ እንደ ሐሳብና እንደ ሂሳብ ሴት ልጅ አትጫን። አንተ ቁጭ ብለ ላላላላላላ አትበል። ወንድ ልጅ ነው፣ ቆፍጠን በል፣ ስራ ተቀየር። ለሚሰራ ሰው ግን አታካታ አድርግ። አለቀ ደቀቀ። የወሎ እርዳታ ጊዜ ከነበረች ከጆከር ጋር ቁጭ ካለች ካንድንትን ማናቱ ቂሙን ረስተዋለች ማለት ነው። ወይም በቃ የሐሳብ ልዩነት እንዳለ ተረድታለች ማለት ነው። ይሄን ነው እምለው እህቶቼ፣ ከምሬ ነው የምነግራችሁ። 40 ቀን ሳይሞላት በዚህ ደረጃ ዲስሪስፔክት ስትደረግ እኔም ስላመመኝ ነው።